ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በእያንዳንዱ ነገር ላይ ለትውልድ አስተማሪ የሆነ እውነትን እውነት ብለን ሁሌ እንደምንሰድረው ለቤተ ክርስቲያን ደግሞ በእውነት ዋና ወንድማችን የሆነው ሰሞኑንም እርዱ አብራችሁት ቁሙ የሆነውን ነገር አያይዤ ከወቅቱና ከጊዜው ጋር አነጻጽሬ ትላንትናና ከትላንት በስቲያ ስለ ወንድማችን እሸቱ ነግሬያችሁ ነበረ። ዛሬ እሸቱ በልዩ ቪዲዮ ተከስቷል። መብት ለመጠየቅ ተከስቷል። ከጀርባ ስሙ ለሚጠፋበት ነገር ተከስቷል። ቀጥዬ ደግሞ የአንድን ደግሞ የእሸቱ ተቃራኒን አያይዤ አቀርብላችኋለሁ። እስቲ ወንድማችን እሸቱ መብቱን ሊጠይቅ ወደ ፊት ለፊት መጥቷል። ስሙን ሊያጠራ ወደ ፊት ለፊት መጥቷል። እንዳልኳችሁ የምር ሰውን ደግፉ። ሜምበሩ ነው ስንላችሁ ሁላችንም ለሌላ ነገር አይደለም። ስለዚህ ትውልድ እንዲነቃ ይሄን መርሃ ግብር ለትውልድ እንድታደርሱልኝ አደራ እላለሁ። እሱ ወንድማችን እሸቱን እንስማ። 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁኝ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ። ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው። እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ
ዶንኪቲዩብ ገንዘብ ተቀብሏል ማለት ነው፣ ማረጋገጫ ነው። ዶንኪቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየው። ለምንድነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም? አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድነው እውነቱን የማትናገሩት? ለምንድነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ነገም ደግሞ እንግዲህ ወደ ከሰዓት ወደ ማታ ተመልሰን ላይቭ ለመግባት እንመጣለን እና እንገናኛለን። ነገ ሰላም ደሩልን።
እንግዲህ ወንድማችን ኮሜዲያን እሸቱ ልብ በሚሰብር ሁኔታ እውነቱ ይውጣልኝ ብሎ ከጳጳስ እስከ ጀግናው የድሆች አባት እስከ ዶክተር ብንያም አልፎ ተርፎ እያንዳንዱን የግለሰብ ነገርን እያንኳኳ መቀጠሉን እንጠብቃለን። ግን አው ሐቁን አውጡለት። እሸቱ ደጋፊ ከሌላ ወገን አለው ብዬ አላምንም። እውነትና እውነት ወዳዶች ይልቁን የቤተክርስቲያን ልጆች የለፋው ለቤተክርስቲያንና ለሕዝብ ነውና የሕዝብ አደራን በአግባቡ መርቷልና ሁላችሁም ኮሜዲያን እሸቱን ከትላንት በስቲያም ስናገር እንደነበረው ደግፉት መልእክታችን ነው። ደግፉት መልእክታችን ነው። የእሸቱ ተቃራኒ ደግሞ ሰው ላሳያችሁ። እስኪ እንስማ። ድሃ ነገሩ መራራ ነው። ድሃ ስትሆን ብትስቅ አስመሳይ፣ ብታለቅስ ደግሞ ብሶተኛ ይለዋል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያወግዙሃል። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን ሰው ያለ ምክንያት ድሃ አይሆንም። የሆነ ወይ አመሉ አንተን ክፉ ለማለት ይከብዳቸዋል። ለድሃ ከሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። እንግዲህ በህዝብ የቀለደ በወጣቱ ስበብ በሚሊዮን አይደለም በቢሊዮን ብር ሰብስቦ ዛሬም ያላለቀ ህንፃ ላይ እየቀለደ ለራሱ ግን በእርግጠኝነት ሆኜ የምነግራችሁ መቼም ለአራጅ ወጣ ሁሉ ንብረት አለው። ትላንት ድህነቱን የረሳ በድሃ ላይ የሚያላግጥ የእሸቱ ተቃራኒ ይህም ሰው አለ። እውነታውን ተረዱ። የዚህ ሰው ባንክን መንግስት አይበረብረው። አሁን አንድ ነገር ተፈጥሯልና ሰሞኑን ሚስቱን ፓስተር አድርጓታል። ነገርን ሁሉ ወደሷ ለማዞር የጤና እክልም እንደደረሰበት ሰምተናል። በእውነት እንመኝልሃለን፣ ለልጆች ኑረላቸው፣ እግዚአብሔር ጤናን ይመልስ። የገርጂ እነዛ ደጋግ ኢትዮጵያውያንን 28 ሰዎችን አፈናቅለ 2 ኮንዶሚኒየም ብቻ እንዲሰጣቸው አድርገ ያ የተደበደበ ወጣት ከ3ኛ ፎቅ ላይ ወርቆ በሰጠው ኮንዶሚኒየም ላይ ደሙ የፈሰሰ ሰሞኑን አይኑን ያጠፋው ይሄው አያይዘዋለሁ። አይኑን ያጠፋው ምንድነው? እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል? ነገርየው ፉክክር ስለሆነ አሁን ቀጥሎ ደግሞ ጫት ይዛ ወደ ሶማሊያ ስትበር የነበረችዋን ፕሌን ጠልፊያት ቀሚያለው የሚል ሌላ መስካሪ ሊመጣ ይችላል። እንኳን ተለወጣችሁ፣ ተቀይራችሁ፣ ተነክታችሁ ከሆነ የግለሰቡ ሳይሆን የክርስቶስ ኢየሱስ የምትሆኑ ከሆነ እሰየው፣ እንኳን ተለወጣችሁ። ስለናንተ መለወጥ ችግር የለብኝም። ጉዳዩ ግን ያልተለወጠ ለዋጫችሁ ከናንተ የበለጠ የሚመሰክረው ምስክርነት እንዳለው ማወቅ ያለባችሁ ይመስለኛል። ለምሳሌ ቅርብ ጊዜ ሙሉ ለሙሉ አይኑ ማየት እስኪሳነው ድረስ በሱ ቦክስ ምክንያት አይኑ የተጎዳው ታደለ ነጋሽ ምስክር ነው። ያልተለወጠ ለዋጭ፣ ያልተቀየረ ቀያሪ፣ በክርስቶስ ኢየሱስ የተገኘው ህይወቱን ያልነካው የሰው ህይወት ቀያሪ ደግሞ በዚህ ምድር ላይ የለም። እንደው እንደ በለዓም አህያ መልአክ ወይም እግዚአብሔር አስገድዶት ስለተናገረ ብቻ ሰዎች በሱ ምክንያት ተለውጧል ብለን ለሱ ክሬዲቱን እየሰጠን ካልሆነ በስተቀር እግዚአብሔር መስራት ከፈለገ በማንም ይሰራል በሚለው አቋም ምክንያት
እግዚአብሔር የትኛውንም የሚውጥ አሳ ነባሪ ዮናስን እንዲያደርሰው ምክንያት ማድረግ ይችላል። ምክንያቱም እግዚአብሔር ሁሉን ቻይና ሉዓላዊ ነው ካላለን በስተቀር ይሄ መስካሪዎችን እያመጣቸው ላይ ዩቲዩብ የሚነግድ ነጋዴ እሱ ሙሉ ፓትሮል ፖሊስ ይዞ ሄዶ እነዛ ህግን ያስከብራሉ የተባሉ ፖሊሶች በቆሙበት ቦታ ታደለ ነጋሽን ሁለት እጁን በጓደኛ ወደ ኋላ ሲዞ የታመመና እንደታመመ የሚያቀው አይኑን ደብድቦ እስኪደማ ድረስ ጉዳት አድርሰውበታል። የደማው ሰው ወደ ሐኪም ቤት መሄድ ሲገባው እስር ቤት ተጥሎ ክሱ ሲመጣበት ደግሞ የቼክ ክስ ሆኖበታል። ደግሞም ጉዳተኛ የነበረ ያልታከመ አይኑ አሁን ሙሉ ለሙሉ ማየት እስካይችል ድረስ አይኑ ተጋርዶ ነው የሚገኘው። ስለዚህ እናንተ የምትመሰክሩ በአምስት ቀን ንግግር ስሜታዊ የሆናችሁ ወጣችሁ የምታለቅሱ ወጣቶች ስለወጡ የእግዚአብሔር ልጅ ክርስቶስ ኢየሱስ ቢያገኛችሁ ከሁሉ በላይ የምደሰተው እኔ ነኝ። ነገር ግን በእናንተ ስም ቋሚ ንግድን የያዘው ግለሰብ ሐሰተኝነቱና እውነተኛ ማንነቱን የሚገልጡትን ሰዎች በሐሰት ከሶ የሚያሳስር አሳሪና ያልተለወጠ ለዋጭ እንደሆነ ልንነግራችሁ ያስፈልገናል። ስለዚህ እግዚአብሔር ይርዳችሁ። የበለዓም አህያን በለዓምን አንደበቷ ተከፍቶ ከጥፋት መልሰዋለች ማለት መንግስተ ሰማያት ትገባለች ማለት አይደለም። አንዳንድ ሰዎች ላይ ድንገት እግዚአብሔር መጥቶ እነዛን የሚወዳቸውን ሰዎች ለመለወጥ ሲፈልግ ዮናስን ወደ መዳረሻው ለማድረስ የሚባላውን አሳ ነባሪ እንደ ትራንስፖርት የተጠቀመው አምላክ ሊጠቀምበት ይችላል። ያ ማለት ግን ሰውየው ትክክል ነው ማለት አይደለም። ይመቻችሁ። ለማንኛውም እውነትን የወደደ ሰው ይሄን ያንተ ታሪክ ያን ኢንጂነር ሰነድ የያዘውን በህፃን ልጁ በ3 ዓመት ህፃን ልጁ ፊት የገደልከው እኛን ጀግና ሰው አምነው ላይሰንሳቸውን ሰጥተው በስኳር በሽታ ማቀው እንዲሞቱ ልጃቸውን አዋሳ እስር ቤት መርዝ በምግብ አሰድረ የገደልከው ነገ ወራሹ ይደፋኛል ብለ አለ ወንበዴ አለ ወንጌል ይዣለሁ ብሎ የሚያወናብድ ወንበዴ እውነታው ነው። ዛሬ አንተ በህዝብ ነገር ላይ እንዲህ ትደንሳለህ። በዘረፍከው ብር እንደዚህ ትነግዳለህ። ትውልድ ንቃ። ጨው ለራስ ስትል ጣፍጥ። ገንዘብን የት እንደምትዘራ እወቅ መልእክቴ ነው። ነግሬያቸዋለሁ። ዮናስ አክሊሉ እዛው ፕሮቴስታንት ውስጥ ሆኜ ስቃወም የነበረው የእሸቱ ተቃራኒ፣ የብንያም ተቃራኒ፣ ያንዳንዱ ነገር ወደ ኋላ ሄዳችሁ። ለማንኛውም ትውልድ ንቃ መልእክቴ ነው። አሁንም ደጋግሜ ከወንድማችን እሸቱ ጎን እንቁ፣ ከገዳዮች ጎን አትቁሙ መልእክቴ ነው። ሰላም እግዚአብሔር ከሁላችሁ ጋር። ብንያም ሽታዬ ነኝ። ፍቅረ ኢየሱስ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ